Ladies and gentlemen, highness and excellences ዛሬ እንግዲህ በ2015 ኤግዚት ኤግዛም ከወጡ ጥያቄዎች 33 ጥያቄ በጣም ቶፕ የሚባሉ በየአመቱ ኢቭን ዋናው ጥያቄ ባይመጣ አሁን ምን ሰራው ጥያቄ ባይመጣ ከምርጫቸው አንድ ላቱ እንኳን ማይቀሩ ጥያቄዎችን መርጬ ይዤላችሁ መጥቻለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያረጋችሁ ደግሞ ላይክ በማድረግ ወደ ቪዲዮ እንድትገቡ በትህትና ጠይቃለሁ። የመጀመሪያው ጥያቄ which base of power are most effective in terms of influencing behavior of others? ከነዚህ ፓወር ውስጥ አለ የትኛው ፓወር ነው ሰዎች ተገደው ሳይሆን ፈቅደው በራሳቸው ፍላጎት ፈቅደው ያን ፓወር የራሳቸውን ቢሄቨር ሼፕ እንዲያደርግላቸው አክሴፕት አድርገውት የሚተገብሩት እያለ ነው። ለምሳሌ ኤ ፖለቲካል ፓወር፣ ቢ ኤክስፐርት ኤንድ ሪፈረንት ፓወር፣ ሲ ክሮሲቭ ፓወር፣ ዲ ሪዋርድ ኤንድ ሌጊትመንት ፓወር። ከዲን ነሳ ሪዋርድ ኤንድ ሌጊትመንት ፓወር እንግዲህ ሪዋርድ ፓወር ምንለው ወይም ካሮቲስቲክ አፕሮች የሚባል አለ። ሪዋርድ ፓወር ማለት እንግዲህ አንድ የሆነ ነገር ከሰራህ ይሄን ካደርግ የሆነ ይሄን ታክል ሪዋርድ ሰጣለሁ ብሎ ሰዎችን ኢንስፓየር በማድረግ የሚሰራ ፓወር ነው። ወይም የካሮቲስቲክ አፕሮች ምንለው ስቲክ አፕሮች ደግሞ ለምሳሌ የሆነ ነገር ካደረግ ይሄን ትቀጣለህ፣ ስለዚህ በስነ ስርዓት ካራክተሩን ስትራክቸሩን እዛ መስራት አለብህ። ወጣ ካልህ ገና በስቲክ ትመታለህ ማለት ነው። ይሄ ካሮቲስቲክ አፕሮች ይባላል። ሌጊትመንት ፓወር የምንለው ደግሞ ሌጊትመንት ፓወር ይሄ ከግለሰብ ፖዚሽን ወይም ከአውቶሪቲ ከስልጣን የሚመጣ ፓወር ነው። ለምሳሌ አንድ ሰው የሆነ ፓወር ካለው ፓወሩን ተጠቅሞ ይሄን አድርግ ሲልህ ዳይሬክት መተግበር ያለብህ ተግባር ማለት ነው ሌጊትመንት ፓወር። ሲ ክሮሲቭ ፓወር ይሄ ክሮሲቭ ፓወር ማንነው ደግሞ ከስሙ እንደተረዳ ነው በፓኒሽመንት የታጠረ ነው። ኤግዛምፕል ይሄ በብዛት ሚሊታሪ ሰርቪስ ላይ ወታደሮች ላይ በብዛት ይተገበራል። አድርግ አታድርግ። ይጋችሚ አይ ቲንክ ዩ አንደርስታንዲንግ። ቢ ደግሞ ኤክስፐርት ኤንድ ሪፈረንት ፓወር this is one of the most power of especially for me ኤክስፐርት ፓወር ምንለው እንግዲህ ኖሌጅ ቤዝድ ነው። በቃ አንድ ሰው በጣም የሆነ ኖሌጅ ላይ ለምሳሌ ካንገት በላይ ስፔሻሊስት ከሆነ እዛ ላይ በጣም ኤክስፐርት ነው። ኤክስፐርት ካረገበት ቦታ ላይ ይሄን አድርግ ሲለን መቀበል የምንቀበለው ምክንያቱም እሱ ኤክስፐርት ስለሆነ ማለት ነው። ሪፈረንት ፓወር ምንለው ደግሞ በብዛት ኢንተርፐርሰናል ነው ታውቃለህ፣ ከኮሙኒኬሽን ጋር የተያያዘ ነው። ኤግዛምፕል ኦፍ እንግዲህ በቸርች ሊሆን ይችላል፣ መስጊድ ወይም የተለያዩ ለምሳሌ በቤተ ክርስቲያን ላይ የሚሰጠን ኦርደር አለ ወይም ትእዛዝ አለ። ያ ትእዛዝ እነሱ ይሄን አድርግ የሚለውን ኮምፕሊትሊ የምንቀበልበት ሪፈር አድርገን ከተለያየ ታሪክ ተነስቶ የሚነግሩን ነገር ሪፈር በማድረግ የምንቀበለው ወይም እነሱን ለመሆን ታክተን የምንሰራው ፓወር ይባላል። እነዚህ ሁለቶች እንግዲህ ግዴታ ሳይሆን ፈቅደን ፈልገናቸው ራሳችን ላይ ሸፕ እንዲያደርጉን ፈልገናቸው የምንቀበላቸው ፓወር ናቸው። እንግዲህ ፖለቲካል ፓወር ምንለው ደግሞ completely to pushing in the politica, okay? Nobody knows to control about for here because this is a political power. So the correct answer is B ማለት ነው expert and referent power. So let's get in the second question. ወደ ሁለተኛው ጥያቄ እንሂድ። ሁለተኛው ጥያቄ ምን ያለ መሰላችሁ? legal form of business having unlimited liability run by two or more individuals who have pooled resource is አለ ሌጋል ፎርም ቢዝነስ ሆኖ አለ። ከዛ ደግሞ unlimited liability run by two or more individuals who have pooled resource ሁለት ወይም ከዛም ያለፉ ሰዎች ሆነው የሆነ pooled resource የሆነ አጋጭተው የሚሰሩት ቢዝነስ ምን ይባላል ማለት ነው። ይህ ማለት ለምሳሌ አንድ ሰው ካንገት በላይ ስፔሻሊስት ከሆነ አንዱ ደግሞ የኮላዲት ስፔሻሊስት ከሆነ እነዚህ ሁለት ሰዎች አሁን በራሳቸው ሁለታቸው ፍቃደኛ ሆኖ ለሁለት አንድ ክሊኒክ ከፍተው ቢሰሩ this is partnership ይባላል። ይህ ፓርትነርሺፕ ይባላል፣ ለሁለት የሚሰሩት ማለት ነው። ወይም ፖል ሪሶርስ ይባላል። ተረታችኋል። or in the business ደግሞ አንድ ሰው የሆነ ሁለት ሰዎች 100 ሺህ ብር አወጣው የሆነ ቢዝነስ ከጀመሩ unlimited liability ያላቸው and individual who pooled resource ይባላል። ሁለቶችም የሆነ ቢዝነስ ገጭ አድርገው የሚሰሩት ስራ ማለት ነው። that is partnership። ሶል ፕሮፐርቲሽፕ ምንለው ደግሞ በግለሰብ የሚሰራ ነው። ከስሙ እንደምንረዳው
አንድ ግለሰብ ኦን የሆነ ይህም አንሊሚትድ ሊያቢሊቲ ያለው ነገር ግን በአንድ ግለሰብ ብቻ ኦነር የሆነ ማለት ነው። ሲ ደግሞ ጆይንት ቬንቸር። ይህ ጆይንት ቬንቸር የምንለው እንግዲህ ካምፓኒ ኤ ፕላስ ካምፓኒ ቢ ኢት ኢዝ ካሚንግ ኦፍ ካምፓኒ ሲ። ካምፓኒ ኤ ፕላስ ካምፓኒ ቢ ሁለቶች ተደምረው ወይም መርጅ ሆነው ወደ አንድ ካምፓኒ ከመጡ ዳት ኢዝ ጆይንት ቬንቸር ይባላል። ሲ ደግሞ ኮርፖሬሽን። ይህ ሌጋል ኢንቲቲ ሌጋል ሴፐሬት ኢንቲቲ ነው። ይህ ሌጋል የሆነ ሆኖ በጣም ቦርድ ኦፍ ዳይሬክተር ያለው ብዙ የቢዝነስ አባል ያሉት በጣም ፎርማል የሆነ የቢዝነስ አክቲቪቲ ነው። ሶ ደ ኮሬክት አንሰር ኢዝ ቢ ማለት ነው። ሌስ ጌት ዘ ሰርድ ኮሽን ይላል። ሰብስክራይብ ማድረግ እንዳይረሳ። ሰርድ ኮሽን አን ኢንስፓይሪንግ ሎንግ ተርም ድሪም አባውት ዋት ደ ኦርጋናይዜሽን ዊል አቺቭ ኢን ደ ፊውቸር ኢዝ ሪፈርድ ቱ አስ አለ። ኢንስፓይሪንግ ሎንግ ተርም ድሪም ኢንስፓየር በመሆን ሎንግ ተርም ድሪም የረጅም ጊዜ ህልም ኑሮን ወይም አባውት ዋት ደ ኦርጋናይዜሽን ዊል አቺቭ ኢን ደ ፊውቸር ኦርጋናይዜሽናችን ወደፊቱ ምን አቺቭ ማድረግ ይፈልጋል የሚለውን በማወቅ የሚሰራ ስራ የትኛው ነው? ኤ ሚሽን። ሚሽን ምን ነው እንግዲህ ኤግዚስቲንግ ኦር ፕሬዘንት ነው። ለምሳሌ እኔ አሁን ኤግዚስት ኤግዛም እየሰራሁላችሁ ነው አይደለ? ዚስ ኢዝ ሚሽን ዳትስ ዘ ኤግዚስቲንግ ኦር ዘ ፕሬዘንት ሞመንት ዘ ፕሬዘንት አክሽን ኦኬ። ቢ ደግሞ ኦብጀክቲቭ። ኦብጀክቲቭ የምንለው እንግዲህ ስፔሲፊክ ነው። ስፔሲፊክ ነው። ይህ ኦብጀክቲቭ የምንለው እንግዲህ በጎል ውስጥ የሚገኝ ነው። ጎል ደግሞ ዴስቲኔሽን ነው፣ መዳረሻ ነው። ሶ እነዚህ ኤ ቢ ሲ አይሆኑም ማለት ነው። ሲ ደግሞ ቪዥን ይላል። ቪዥን የምንለው እንግዲህ አን ኢንስፓይሪንግ ሎንግ ተርም ድሪም አባውት ዋት ዘ ኦርጋናይዜሽን ዊል አቺቭ ኢን ዘ ፊውቸር ኢዝ ሪፈርድ አስ ቪዥን። መልሱ ሲ ይሆናል ማለት ነው። ቪዥን ለምሳሌ አሁን ይህን ኤግዛም እየሰራሁላችሁ ያለሁት እናንተንም ለመጥቀም እኔም ይሄ የሳብስክራይብ መጠኔ ወደ 10,000 ለማግባት ለምሳሌ ከ3 ወር በኋላ 10,000 ለማግባት ፕላን ኑሮ ሊሆን ይችላል። እዚህ ጋር አሁን እየሰራሁላችሁ ያለ ሶ ዚስ ኢዝ ማይ ቪዥን ኦኬ። the correct answer is ሲ ማለት ነው። አራተኛው which was the following is different from others። እንግዲህ አሁን እዚህ ሪሰርች ላይ የተለየው የትኛው ነው እያለ ነው። ከነዚህ አንዱ የተለየ ነው እያለ ነው። ኤ ኢንተርቪው፣ ቢ ኦብዘርቬሽን፣ ሲ ታይምስ ሬስ፣ ዲ ኩዌሽነሪ። አሁን እንግዲህ ኢንተርቪው፣ ኦብዘርቬሽን፣ ኩዌሽነሪ የምንላቸው ፕራይመሪ ዳታ ናቸው። ፕራይመሪ ሶርስ ኦፍ ዳታ ኦኬ። ሶ እነዚህ አንድ ናቸው ማለት ነው። ነገር ግን ሲ ታይምስ ሬስ፣ ይህ ታይምስ ሬስ የምንለው ሞር ሰከንዳሪ ዳታ ላይ ነው ኮኔክትድ የምንለው። እንግዲህ ታይምስ ሬስ የምንለው በየአመቱ ያለውን ማኑዋል ወይም ሪፖርት ኤክስፒሪያንስ ዶክመንት ተደርጎ የሚቀርብበት ነው። ሶ ዳት ኢዝ ደ ኮሬክት አንሰር ኢዝ ሲ ማለት ነው። ሌሎች ፕራይመሪ ዳታ ናቸው። አምስተኛ which of the following is wrong about performance appraisal። አምስተኛ እንግዲህ which of the following wrong about performance appraisal። እንግዲህ performance appraisal የምንለው አንድ ሰራተኛ ከአንድ ትልቅ ተቋም ገብቶ በስራው ላይ በጨረሰበት የስራ ስኪል ላይ ተቀጥሮ እየሰራ እያለ ይህ ሰው የሚሰራውን ስራ በስነ ስርዓት አካዳሚካሊም ሆነ ስኪል ሌቭል ፕሮፌሽናሊ እንዴት እየተወጣው ነው፣ ፐርፎርም እያደረገው ወይስ ዝም ብሎ ነው የሚለውን ሜዥር የሚደረግበት ማለት ነው። ሂውማን ሪሶርስ ላይ የመጣ ጥያቄ ነው። ይጋችሚ ሰው አንደኛ ሄልፕስ ኢን ዲቨሎፕመንታል ኢንተርቬንሽን። ይሄ እንግዲህ ፐርፎርማንስ አፕሬዛል የሚጠቅመን አንዱ ዲቨሎፕመንታል ኢንተርቬንሽን አዳዲስ ነገሮችን ይዘን እንድናሳድግ ይረዳናል። ቢ አፌክት ኤምፕሎይ ኔጌቲቪቲ። ይህ ፐርፎርማንስ አፕሬዛል ኤምፕሎዮችን በኔጌቲቪቲ አፌክት መጥፎ ነገር ክሬት እያደረግን አፌክት ለማድረግ ነው የሚያግዘን። ኢት ኢዝ ስቱፒድ ኩዌሽን ኦር ዲስገስቲንግ ኩዌሽን ኦር ኤክስክሪሽቲንግ ኩዌሽን ኦር ፊልዚ ኩዌሽን የምንለው ይህ መልሱ ነው ማለት ነው። ሲ ደግሞ ቱል ፎር ኢንሃንሲንግ ፕሮዳክቲቪቲ፣ ፕሮዳክቲቪቲን ያሳድግልናል። ዲ ፎርማል አሰስመንት ኤንድ ሬቲንግ ኦፍ ኢንዲቪዲዋል። ፎርማል አሰስመንት ሆኖ የስ ኤንድ ሬቲንግ ኦፍ ኢንዲቪዲዋል፣ በኢንዲቪዲዋል ሬት የምናደርገው ነው ይላል። ሶ ኤ ሲ ዲ ዳት ኢዝ the best activity of performance appraisal, but of B is it is not include of performance appraisal is a negative approach. So the correct answer is B ነው ማለት ነው። ሌሎች ይሆናሉ። let's get it the
ኮሽን 6 ይላል። እንግዲህ እንደነገርኳችሁ እነዚህ ጥያቄዎች በየአመቱ የማይቀሩ ናቸው። በቃ እንደነገርኳችሁ ከምርጫው ላይ ለምሳሌ አንዱ አይቀርም ዋናው ባይመጣ። ስለዚህ በስነ ስርዓት መረዳት አለባችሁ። ስድስተኛ ዘ ፕሮጀክት ሞኒተሪንግ ኤንድ ኮንትሮሊንግ አክቲቪቲ ኩድ ቢ ደን ባይ ዘ ፎሎዊንግ ኤክሴፕት። እንግዲህ ፕሮጀክት ሞኒተሪንግ አክቲቪቲ የፕሮጀክት ቁጥጥር ላይ አክቲቪቲ ኩድ ቢ ደን ባይ ዘ ፎሎዊንግ ኤክሴፕት የማያገለግለው የትኛው ነው እያለ ነው። ቁጥጥር ላይ ማለት ነው። ኤ ኮንትሮል ፊድባክ ኤንድ ሪቪዥን፣ ፊድባኮችን በመቀበል ወይም ሪቪዥን በማድረግ። ቢ ሪፖርቲንግ፣ የስ ሪፖርቶችን በማድረግ ለኮንትሮል እና ለሞኒተሪንግ የሚያመቸው ማለት ነው። ሲ ሪቪንግ ፕሮፖዛል ኦፍ አዘር ፕሮጀክት፣ የሌሎችን ፕሮፖዛል ሪቪው ማድረግ። ዲ ኮንሲስተንስ ሉፕ ኦፍ ሪቪው፣ የስ። አሁን እዚህ ጋር ለምሳሌ እኔ በቢሊየን ዶላር ማንቀሳቀሰው ፕሮጀክት አሁን 2018 ላይ ብጀምር ይህን ፕሮጀክት በዋናነት ቺፍ ኤክስቲቲዩት ኦፊስ ሁኜ ብመራው እየመራሁት እያለ በዋናነት እንደ ማገዶ የሚያገለግሉ አንደኛ ኮንትሮል ፊድባክ ኤንድ ሪቪዥን፣ የስ። ሁለተኛ ሪፖርቲንግ፣ ሲ ኮንሲስት ሉፕ ኦፍ ሪቪው፣ እነዚህ በጣም ያገለግሉ። ነገር ግን ሲ ላይ ግን ሪቪው ፕሮፖዛል ኦፍ አዘር ፕሮጀክት ማለት ግን ይሄ ገና ፕላኒንግ ነው። ወደ ፕሮጀክቱ ልንገባ ብለን ሳል ነው። ለምሳሌ እኔ የማንቀሳቀሰው ፕሮጀክት አለ። የሌሎችን ፕሮጀክት ሪቪው ማድረግ የተለያየ ኢንፎርሜሽን ሊሆን ይችላል፣ የተለያየ ስኪል ሊሆን ይችላል። ሰው ይሄ እዚህ ጋር ኮንትሮሊንግ ላይ አያገለግልም ማለት ነው። ተጠይቀን ቢሆን ወደ ፕሮጀክት ለመግባት የሚያገለግሉን ነገር የትኛው ነው ተብለን ቢሆን ሲ ሊሆን ይችል ነበር። አሁን ካለንበት ስቴጅ ላይ ግን ሲ አያገለግልም። the correct answer is ሲ ይላል። ሰባተኛ bargaining power of supply decrease when bargaining power of supply decrease when እንግዲህ bargaining power of supply decrease የሚሆንበት የትኛው ነው እያለ አንደኛ buyer switching costs are high። እንግዲህ ባየሮች ገዥታዎች የተለያየ አማራጮችን አልተርናቲቭ በመምረጥ ከአንድ ሰፕላየር ወደ ሌላ ሰፕላየር የሚሄዱበት ሞመንት ነው ይላል። ሃይ ከሆነ ይላል። ቢ ሰፕላይስ ፕሮዳክት ክሬት ሃይ ስዊቺንግ ኮስት። ይህም እንደ ኤ ተመሳሳይ ሰፕላዮች ደግሞ ጀስት ላይ ዛት ቱ ስዊቺንግ ኮስት ኤንድ ቱ ሙቪንግ ኦፍ ደ አዘር። ሲ ባየርስ አር ላርጅ ኤንድ ሰፕላይስ አር ፊው ኢን ነምበር። ባየርስ አር ላርጅ ኤንድ ሰፕላየርም ባየሮች ላርጅ ከሆኑ የስ ይህ ይሆናል። በት ሰፕላይ አር ፊው it's not the correct answer። ዲ suppliers hold uniquely critical material for the buyers። ዲ ደግሞ ምን ይላል? ሳፕላየሮች ስፔሲፊክሊ ለባየሮች የሚያስፈልጋቸውን ነገር መርጠው ማቅረብ ታርጌትሊ ኮርን የልባቸውን the bottom of heart የሚያስፈልጋቸውን ሳቲስፋይ የሚያደርጋቸውን goods or services መርጠው ማቅረብ ይላል። so this is the easiest question for me, especially for my point of view. so the answer is C። ሌሎች ግን ይሆናሉ ማለት ነው። buyers are large and suppliers are few numbers። so the correct answer is C ማለት ነው። 8 which one indicate the blueprint or planning stage of the strategy management process። እንግዲህ ወትኛው ነው which one indicate the blueprint or planning stage? በፕላኒንግ ስቴጅ ግን ብሉፕሪንት ወይም ስትራቴጂ ማኔጅመንት ፕሮሰስ እንደ ብሉፕሪንት ምንጠቀምበት የትኛው ነው እያለ ነው። አንደኛ ስትራቴጂ ኢምፕላይመንት። እንግዲህ ስትራቴጂ ኢምፕላይመንሽን ማለት ኢምፕላይመንት አድርገን ስትራቴጂን ኢምፕላይመንት አድርገን አጽድቀን ወደ አክሽን የምንገባበት ስቴጅ አካባቢ ነው። ፊድባክ ስቴጅ ደግሞ ፊድባክ መቀበል ማለት ነው። ስትራቴጂን ካቀረብነው በኋላ ከጨረስነው በኋላ የሆነ የምንቀበለው ፊድባክ that's negative or positive or that is የምንቀበለው አፕሮች ፊድባክ ስቴጅ ይባላል። ሲ ደግሞ ስትራቴጂ ቫሉዌሽን። ስትራቴጂ ቫሉዌሽን የምንለው እንግዲህ ስትራቴጂዎችን መንገመግምበት ስቴጅ ነው። ይጋችሚ ተረታችሁኛል አይደል? ሰው ብሉፕሪንቱ ግን ስትራቴጂ ፎርሜሽን ነው። ፕላኒንግ ስቴጅ ላይ እንደ ብሉፕሪንት የምንጠቀመው ስትራቴጂ ፎርሜሽን ወይም ፎርም ስናደርግ ነው። so the correct answer is D። ይህ ጥያቄ አሁን ብዙ ጊዜ ይወጣል። the correct answer is D strategy formulation። 9 which process strategy? Yes, natural spring water. The pronunciation of water is water. Producing company apply አለ።
which process strategy yes natural spring water or water producing company apply A product focusing B repetitive C process focusing D mass customization እንግዲህ አሁን ለምሳሌ ኤ እና ሲ አይሆንም ምክንያቱም ፕሮሰስ ስትራቴጂ ስለሚል እነዚህ ሁለቶች ላዮት ናቸው ኦኬ ላዮት ስትራቴጂ ላዮት ናቸው ሰው ምን መርጠው አሁን እንግዲህ ዳይሬክት ቢ ወይ ዲ ናቸው ማለት ነው እንግዲህ ይሄ yes ናቹራል ስፕሪንግ ምንለው ሃይ ቮሊዩም አለው ነገር ግን ተመሳሳይ ስታንዳርድ ነው ያለው ይጋችሚ ተመሳሳይ ስታንዳርድ ለምሳሌ በቃ yes የሚያመርት ከሆነ ሁሉ ጊዜ yes ነው ሊያመርት የሚችለው ሲ ደግሞ ማስ ከስተማይዜሽን ማለት ደግሞ እንግዲህ ስታንዳርዳይዜሽን to feeling of the customer any somebody living of the other location somebody is living is the other location so which is satisfied about for the a location and x location and y location ማለት ነው ይህ ማስ ከስተማይዜሽን ምንለው እንግዲህ finding of the customer feeling ነው ብሮፍ ሪፒቲቲቭ ምንለው ግን ባንድ ተመሳሳይ ፕሮዳክት ላይ ኮንቲኒዩስሊ መስራት ለምሳሌ አሁን ኮንቲኒዩስ ሚል መጥቶብን ኮንቲኒዩስ ነበር መጣ so the correct answer is repetitive ማለት ነው 10 or question T identify the wrong claim about strategy ስለ strategy wrong የሆነው የቱ ነው እያለ ነው A strategy need to examine set of trends strategy ያለውን ትሬንድ ለመገንዘብ ኤግዛማይን ለመረዳት ያገለግለናል እያለ ነው yes አስፈላጊ ነው እያለ ነው B strategy should not present inconsistency to goal and policy እንግዲህ strategy presently inconsistency መሆን የለበትም consistency ነው መሆን ያለበት ለጎልና ለፖሊሲ እያለ ነው yes the correct answer C strategy create new value but not competitive advantage እንግዲህ strategy create new value የሚለው ትክክል ነው strategy አዲስ ነገሮችን ወይም value አድን ይጨምራልበት not competitive advantage ለኮምፒቲቲቭ አድቫንቴጅ ግን አይደለም ይሄ ፈጽሞ ስህተት ነው በዋናነት ስትራቴጂ የምናወጣው how we can compete for the other rival of business owner ከሌሎች ጋር እንዴት ነው ኮምፒት ማድረግ የምንችለው እንዴት ነው ኤክስትራ ዩኒክ ሆነን አድቫንቴጁን ወደኛ ልናመጣ የምንችለው የሚለውን ታሳቢ ተደርጎ የሚሰራ so not competitive advantage የሚለው that is perfectly wrong D strategy should not require too much resource እንግዲህ ስትራቴጂ ስናወጣ yes of course resource ይጠይቀናል ነገር ግን በጣም የተንዛዛ resource ግን መጠቀም የለብንም so the correct answer or the real answer is C which data collection technique gives research an improved understanding of social phenomena which data collection technique gives research an improved understanding of social phenomena ከየትኛው ዳታ ኮሌክሽን ቴክኒክ ነው አለ ሪሰርቹ ፊኖሜናውን አንደርስታንዲንግ የሚያደርግበት እያለ ነው አንደኛ ሰከንዳሪ ይሄ አይሆንም B observation C questionnaire D interview ይላል እንግዲህ ኦብዘርቬሽን እና questionnaire የምንለው that is a primary data but of it is not like that interview to compare of understanding more phenomena okay እንግዲህ questionnaire የምንለው በጽሁፍ የሚሰጥ ነው ኦብዘርቬሽን የምንለው ነው በእይታ የምናገኘው without asking for somebody so ኢንተርቪው የምንለው ግን ለምሳሌ ነው ዋሽንግተን ዲሲ ወይም አሜሪካ ዲሲ ውስጥ ገብቼ አንድ ደሴት ላይ ዳይሬክት እየተመለከቱ ቪዚት እያደረኩኝ እየጠየቅኩኝ ብረዳ that is interview understanding social phenomenon ብረዳ that is interview ይባላል በኢንተርቪው ነው ላገኘው የምችለው በኦብዘርቬሽን አንዳንዴ ባያቸውም አንደርስታንዲንግ ማድረግ ላልችል እችላለሁ so the correct answer is D interview ይላል 12 strategy are put into action through programs እንግዲህ ስትራቴጂ አለ are put into action ስትራቴጂ የሚወሰድባቸው የትኞች ነው እያለ ነው አንደኛ ለፕሮግራም እንጠቀምበታለን ለበጀት ለፕሮሲደር all ይሄ እንግዲህ all ነው የሚሆነው ለሙሎችም ያገለግለናል እያለ ነው 13 which of the following helps to identify activity that represent strategies as potential strengths and might be opportunity from developing competitive advantage
If you get me, A. SWOT analysis, B. resource based view, C. value chain analysis, D. 5 force model. The correct answer is SWOT analysis. Strengths, weakness, opportunity, threat ይለዋል። The acronym of here is SWOT. SWOT analysis ይሆናል ማለት ነው መልሱ ማለት ነው። So easiest question, okay. ሌዲስ ኤንድ ጀንትልመን እንግዲህ የተከበራችሁ ውድ ተማሪዎች ዩቲዩብ አናላይቲክ እንደሚያሳይ 78.5%ቱ ሰብስክራይብ ሳያደርግ እንደሚመለከተኝ ነው። ያው ከቻላችሁ ሰብስክራይብ ላይክ በማድረግ የጓደኞቻችሁን በጣም ስለሚጠቅም ሚኒመም አንድ ሰው ለ5 ሰው ለ6 ሰው ሸር ማድረግ አለበት። ሰው ሰብስክራይብ በማድረግ እንድትተባበሩ በትህትና ጠይቃለሁ። ወደ ገደለው ሌትስ ጌት ዘ ፖርሽን ይላል። ወደ ገደለው እንግባ እስኪ 14ኛው ጥያቄ እንሂድ። which of the following is not among the function of packaging? ከነዚህ ከተዘረዘሩት ውስጥ አለ ፓኬጂንግ የማይገልጸው የትኛው ነው እያለ ነው። or function of packaging A. attracting attention, የሰዎችን አቴንሽን ለመሳብ yes. B. determining selling price, C. describing the product, ፕሮዳክቱን ዲስክራይብ ለማድረግ D. to hold and protect the product, ፕሮዳክቱን ፕሮቴክት ለማድረግ ለመያዝ። እንግዲህ እዚህ ጋር የፓኬጂንግ የሚለው አታክት ቱ ፔፐር ነው። በቃ ከዋናው ፕሮዳክት ጋር አታክት ፓክድ የሚሆነው ነው። ሰው ዲተርማይኒንግ ሴሊንግ ፕራይስ አይደለም። ይህ ሴሊንግ ፕራይስን ዲተርማይን የምናደርግበት አይደለም። ይህ ፓኬጂንግ የምንለው አትራክቲንግ አቴንሽን እንደ ፕሮሞሽን የምንጠቀምበት ነው። ዲስክራይብ ደ ፕሮዳክት ፕሮዳክቱን የሚገልጽበት ነው። to hold and protect the product ነው። so the correct answer is B ማለት ነው። ሌሎች የፓኬጂንግ ፋንክሽን ናቸው ማለት ነው። you know that 1-5 ይላል። ኦኬ 15ኛው ገብተን which of the following is true about market and marketer? ስለ ማርኬት እና ስለ ማርኬተር ትክክለኛ የሆነው የቱ ነው እያለ ነው። A. market is price. market is a process of selling and buying of goods and services. እንግዲህ market is the process of selling, yes, but buying of goods and services, buying is it doesn't include of this, so it doesn't the answer of her here. A መልስ አይደለም ማለት ነው። B. marketer is the set of actual potential buyers of product or services. ይሄ ደግሞ ማርኬት ነው የሚሆን። C. market is the set of all actual and potential buyers of a product or services. This is the correct answer. C እንግዲህ correct answer market ምንድነው? set of all actual potential buyers of products and services ነው። D. marketer is a place where buyers and sellers found together. ይሄ ደግሞ ማርኬት ነው የሚሆን ማለት። so the correct answer of it is C ይላል። you know that 1-6 one of the following is a category of growth needs according to Aldorf. እንግዲህ እዚህ ጋር one of the following is category of growth needs according to Aldorf. አብርሃም ማስለውን አይተናል በተደጋጋሚ። so Aldorf according to Aldorf እንግዲህ ERG the acronym of existence related growth needs ብሎ የከፈላቸው ናቸው። everybody you hearing of this amazing sound existent relatedness and growth ብሎ ከፍሏቸዋል። you know that እንግዲህ አሁን ለምሳሌ ምርጫዎችን እንመልከት። እዚህ ጋር ግን የጠየቀን growth needs ብሎ ነው የጠየቀን። እሺ ምርጫዎችን እንመልከት። A. social እንግዲህ ሶሻል ምንለው more connected to relatedness ነው። okay social. B. esteem need. C. safety need and psychological need ምንለው ደግሞ it is connected to existence need. esteem need ምንለው ግን growth need ላይ ይካተታል ማለት ነው። growth need ላይ ይካተታል። esteem need ምንለው እንግዲህ growth need ላይ ይካተታል። social ምንለው ደግሞ relatedness ላይ ይካተታል። and of course of psychological need and safety need ምንለው ደግሞ existence need ላይ ይካተታል ማለት ነው። so the correct answer of it is B. esteem need ማለት ነው። everybody እንግዲህ አብርሃም ማስላውን ይህንም ደግሞ በስነ ስርዓት እንድትረዱት በትህትና ጠይቃለሁ፣ ምክንያቱም የሆነ ጥያቄ ስለማይቀር ማለት ነው። so let's get it to 1-7
ወደ 17ኛው ጥያቄ እንሄዳለን። The involvement of identifying alternative course of action that can be implemented if and when the original plan proves inadequate because of changing circumstance is አሁን እንግዲህ ኦሪጂናል ፕላን አንዳንድ ፊል ያደርጋል። ሶ አሁን ለምሳሌ የሆነ ፕላን አወጣችሁ። ይህ ኦሪጂናል ፕላን ነው። ፕላን ኤ ፊል ቢያደርግ ፕላን ቢን ማስቀመጥ አለባችሁ ታውቃላችሁ። ሶ አሁን እዚህ ጋር እየጠየቃችሁ ያለ ኦሪጂናል ፕላኑ ኢናዲኬት ሆኖ ኦሪጂናል ፕላኑ ፊል ሲያደርግ የምንጠቀመው አዲሽናል ፕላን ምን ይባላል እያለ ነው። ኤ ሪስክ ሪዳክሽን ፕላን። ሪስክ ሪዳክሽን ፕላን የምንለው እንግዲህ ሪስክ ጋር የተያያዘ ነው። ሪስክን ሪጀክት ለማድረግ የምንጠቀምበት ፕላን ነው። ሲ ትሬት አቮይዳንስ ፕላን ላይክ ዛት ትሬት ፍርሃትን የምናስወግድበት ፕላን ነው። ዲክሬስ ማኔጅመንት ፕላን ዘ ሴም ላይክ ዳት ክረስ ጋር የተያያዘ ፕላን ነው። ኮንቲንጀንሲ ፕላን የምንለው ግን ዳት ኢዝ ፐርፎርማንስ ኦር አዲሽናል ፕላን ቱ ዌን ዘ ኦሪጂናል ፕላንስ ቱ ኮምፕሊትሊ ዲ ፕሮሴሽን ኦር ቱ ፊሊንግ ቱ ስታርቲንግ ኦር ካውንቲንግ ስታርቲንግ ኦር ተርን ኦን ዘ ሰከንድ ፕላን እንደ አማራጭ የምንጠቀምበት ፕላን ሁለተኛ ፕላናችን የምንጠቀምበት ኮንቲንጀንሲ ፕላን ይባላል። ኤቭሪባዲ ሶ ዘ ኮሬክት አንሰር ኢዝ ቢ ማለት ነው። 17 ቢ መልስ። 18 ቶታል ኢኑሜሬሽን ኦፍ ዘ ታርጌት ፖፑሌሽን ኢን ዘ ስተዲ ኢዝ ቶታል ኢኑሜሬሽን ኦፍ ዘ ታርጌት ፖፑሌሽን ስተዲ ኢዝ አለ ኤ ፖፑሌሽን ቢ case, C sample, D seasonus. This is the easiest question for it because we have learned about for a lot of subjects, statistics and the other courses. So I think I measure you are understanding easily for this question. The correct answer is B. መልሱ ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። ይጋችሚ 19 in which stage of the group of formation do members resist control by group leader and show hostility እንግዲህ in which stage of group of formation do members resist control by group leaders and show hostility አሁን እዚህ ጋር እንግዲህ ግሩፕ ፎርሜሽን እንግዲህ ወደ 5 ግሩፕ ፎርሜሽን አሉ። ፎርሚንግ፣ ስቶርሚንግ፣ ኖርሚንግ፣ ፐርፎርሚንግ ኤንድ አጁሪንግ ይባላል። አጁሪንግ እንግዲህ ዲፕረስድ ዲስአፕር የሚጠፋበት ነው ግሩፑ። ፎርሚንግ ደግሞ ግሩፑ የሚመሰረትበት ነው። ሶ እዚህ ጋር እየጠየቅን ያለ which stage of the group of formation do members resist control by group leaders show hostility ግሩፑ ሊድ መደረግ የሚጀምረው ወይም ሻው ሆስቲሊቲ የሚታይበት የትኛው ነው እያለን ነው። that is storming forming you got me forming storming norming performing and adjuring so the correct answer is ስቶርሚንግ ማለት ነው። ሙሉዎችን በስነ ስርዓት መረዳት የግዴታ አለባችሁ ብዬ እንደ ሆምወርክ ሰጣችኋለሁ because it is essential for prepare for your exit exam taking about for 2018 years exit exam takers እንግዲህ ሙሉዎችን መረዳት እንዳለባችሁ ladies and gentlemen እንግዲህ እስካሁን ሳብስክራይብ ያላረገ ካለ ምንም ነገር አልልም you can ask for yourself so 20ኛው ጥያቄ ገብተናል። Johnny question the first step 20ኛው ጥያቄ ላይ ስንገባ እንግዲህ the first step in the staffing process involve human resource planning and the human resource planning begins with አለ በሁማን ሪሶርስ ፕላኒንግ ጊዜ እንግዲህ የመጀመሪያው ስቴፕ የቱ ነው እያለ ነው። ጆብ ዲዛይን፣ ጆብ አናላይስ፣ ጆብ ሮቴሽን፣ ጆብ ስፔሲፊኬሽን እንግዲህ ጆብ ሮቴሽን ኤንድ ጆብ ስፔሲፊኬሽን እዚህ ጋር አይሆንም። ሰው የመጀመሪያው ስቴፕ ጆብ አናላይስ ማለት ነው። ይጋችሚ ጆብ አናላይስ እናረጋለን። ከጆብ አናላይስ ጆብ ዲዛይን እናረጋለን። ጆብ ስፔሲፊኬሽን እያደረግን እንሄዳለን ማለት ነው። the correct answer or the first step of human resource planning begins with job analysis ማለት ነው። B the correct answer is B. Okay, 21
if you decide to own a business alone what advantage could you expect? እንግዲህ የሆነ ቢዝነስ ለመክፈት አስባችሁ ይላል። ሶ ምን አይነት አድቫንቴጅ አገኛለሁ ብላችሁ ኤክስፔክት ታደርጋላችሁ? ለምሳሌ እኔ አሁን $1 million $1 trillion ኦፍ ቢሲ ካምፓኒ ኦር ዳጊ ካምፓኒ ብዬ ለመክፈት ኤክስፔክት ባረግ ምን አይነት አድቫንቴጅ ሊያጋጥመኝ ይችላል? ለምሳሌ ዲላይ ኢን ዲሲሽን ሜኪንግ ዲላይ ይላል። ይሄ አይሆንም። ምክንያቱም እኔ ሰልፍ ኢንቨስተር በቃ አለ አይደል የብቻዬን ስለሆንኩ it doesn't take time ዲሲሽን ሜኪንግም ሊዘገይ አይችልም። ቢ ፕሮፋይት will be shared among owners ፕሮፋይትን ሸር አደርጋለሁ። ይሄ ደግሞ የራሴ የግሌ ስለሆነ የማንም ሸር ማድረገው የለም። ሲ ኮምፕሌክስ ላይሰንሲንግ ኤንድ ሬጅስትሬሽን ፕሮሰስ የተምታታና የተወሳሰበ የንግድ ፍቃድ ወይም ሬጅስትሬሽን ፕሮሰስ አለው። ይሄም አይሆንም። ዲ ኢዚ ቱ ዩዝ ፋሚሊ ላበር ቺፕሊ ዋናው አድቫንቴጅ አሁን እዚህ ጋር ፋሚሊን ቺፕሊ ላስገባው ይችላል። ፋሚሊ የሚያገኘውን ሪሶርስ ፋሚሊ የሚያገኘውን ሪክሩትመንት ኮምፕሊትሊ ወደ ካምፓኒ በቺፕሊ ላስገባው ይችላል። ሶ that the correct answer is D ማለት easy to use family labor cheaply። እንዲሁም አሁን እነዚህ እነ A B C እነ ኮርፖሬሽን አካባቢ ላይ ነው የጋራ በሆኑ ቢዝነሶች ላይ ነው አፕላይድ የሚሆኑ። so the correct answer is D ማለት ነው። 22 in the managerial grid ladder at the middle of the road 5 to 5 5 ሌደር ምንለው እንግዲህ 5 to 5 or 50 ሌደር 50 to 50 are characterized by አለ just like that we connected about equilibrium በቃ አለ አይደል ይሄ አሁን ባላንስ ሌቭል ላይ ያለ ሌደር እንግዲህ እዚህ ጋር ስንመለከት ታስክ ሴንተር ኤንድ ፒፕል ሴንተር ሌደር ይባላል። ታስክ ሴንተር ኤንድ ፒፕል ሴንተር ሌደር ሶ አሁን ይሄ ማናጀራል ግሪድ ወይም 5 ሌደር ኦር ሚድል ሌቨል ሮድ ምንለው ባላንስ አድርጎ የሚሰራ ነው። ይጋችሚ ባላንስ አድርጎ ስራ ላይም ፒፕል ላይም እኩል አድርጎ የሚሰራ ነው። ሶ ፎከስ ኦል ዴር አቴንሽን ቱ ፕሮዳክሽን ሙሉ በሙሉ ፕሮዳክሽን ላይ ፎከስ አድርገው እንዲሰሩ በቃ ሰልፍ ኬር ምናምን የሚባል ነገር የለም። በቃ ይህ ታስክ ኦሪየንትድ ነው። በቃ ፎከስ ኦል አዘር አቴንሽን ቱ ፕሮዳክሽን ላይ እንዲሰሩ ማድረግ። ቢ ባላንስ ኤንድ ኮምፕራይዝ። ሲ ፎከስ ቶታል አቴንሽን ኦን ኤምፕሎይ ዲዘር። ይህ ደግሞ ፒፕል ላይ ፎከስ አድርጎ መስራት በቃ የኤምፕሎይ ፍላጎቶችን ለማሟላት ፎከስ ማድረግ ሲ ማለት ነው። ወርኩ ላይ ወጣ ማለት ነው። is out of the task ከስራው ወጣ ማለት ነው። ዲ do little to improve neither relationship nor production። ይሄ ደግሞ ሊትል የሆነ ኢምፕሩቭ ከሪሌሽንም ከፕሮዳክሽንም እንዲኖሩ ማድረግ it's not good። the correct answer is B balance and comprise። ባላንስ አድርጎ የሚሰራው 5 to 5 or middle level road ምንለው or ladder ምንለው that is B ማለት ነው። balance and comprise 23 identify the one that belongs to research design። identify the one that belongs to research design። እንግዲህ አሁን ኳሊታቲቭ ኤክስፕሎራቶሪ አፕላይ ዲዳክቲቭ አፕላይ እና ዲዳክቲቭ እንግዲህ ሞር የሚተገበሩ ኳሊታቲቭ ላይ ነው። ሶ ኳሊታቲቭ ማለት ደግሞ እንግዲህ ራሱን የቻለ ነው። ሶ አይደንቲፋይ the one that belong to research design ዲዛይን ጋር የተገናኘ ግና ኤክስፕሎራቶሪ ሪሰርች ዲዛይን ነው ማለት ነው። ኤክስፕሎራቶሪ ሶ the correct answer is B ማለት ነው። 24 which of the following explain the disadvantage of internal recruitment approach። እንግዲህ ተቋሞች ኤክስተርናል ኤንድ ኢንተርናል ሪክሩትመንት አፕሮች አላቸው። ሶ አንዳንድ ተቋሞች አሁን የውስጥ እድገት ወይም በውስጥ ይቀጥራሉ፣ አንዳንዶች ደግሞ ከውጭ ይቀጥራሉ። ሶ what is the disadvantage of internal recruitment approach ይላል። better selection adaptability yes of course and of ሃይ ኮስት። እንዲሁም አሁን ኢንተርናል ሪክሩትመንት ላይ ላው ኮስት አለው። ኢንተርናል ሪክሩትመንት ላይ ውስጥ ጋር ስንቀጥር ላው ኮስት አለው።
ሶ ኢንብሪዲንግ ይስፋፋል። ኢንብሪዲንግ ጋችሚ ኢንብሪዲንግ አሁን እንግዲህ ኢንብሪዲንግ ሆነ የሆነ ፍሬሽ ኖሌጅ አይገኝበትም። ይህ ተቋም ኮምፕሌትሊ ጎይንግ ቱ ኢንተሌክቹዋል ማዮፓ ወይም ቱ ቢልድ ኦፍ ኢግኖራንስ በቃ አንድን ነገር እንደ ሀቢት ቆጥሮ ምንም ያለምንም አዲስ ነገር ያለማየት ያለምንም ቼንጅ ኦልዌይስ ባለበት ሀቢት ዊዛውት ትራንስፎርሜሽን ይቀጥላል ማለት ነው። ሶ ኢንብሪዲንግ ዋት ኢዝ ዘ ዲስአድቫንቴጅ ኦፍ ኢንተርናል ሪክሩትመንት አፕሮች ዘ ዲስአድቫንቴጅ ኦፍ ኢንተርናል ሪክሩትመንት አፕሮች that is inbreeding ነው። adaptability better selection low cost በኢንተርናል ሪክሩትመንት የምናገኘው አድቫንቴጅ ነው። but of inbreeding is one of the disadvantage of internal recruitment ምክንያቱም ኢንብሪዲንግ ተስፋፋ ማለት ፍሬሽ የሆነ ኖሌጅ ኒው የሆነ ኖሌጅ የተለያየ ኤክስፒሪየንስ ከውጭ ልናገኝ አንችልም ማለት ነው። so the answer is B 25 amazing question. Distinguish a quantitative technique for decision making that shows complete picture of potential alternative decision paths. ይህ ደግሞ እንግዲህ ኦፕሬሽን ሪሰርች አካባቢ ነው የሚገኝ። እንግዲህ ዲፓ ቴክኒክ ብሬንስቶርሚንግ ፓይባክ አናላይዝ ዘ ዲሲሽን ትሪ። እኒህ ዲፓ ቴክኒክ ኤንድ ብሬንስቶርሚንግ እንግዲህ ኳሊታቲቭ ላይ ጋር የተያያዙ ናቸው። Payback analysis just like that to talking or analyze of that is in the previous or the past bro the decision tree የምንለው እንግዲህ ኮምፕሊትሊ የምናደርገውን ነገር እያንዳንዱን አክቲቪቲ በፒክቸር ቁጭ አድርጎ የሚያሳየን ማለት ነው። ጋችም ፊገር አውት በፊገራቲቭ ወይም በኒውሜሪካል በሆነ መልኩ የሚያሳየን ማለት ነው። distinguish quantitative technique for decision making that shows complete picture potential alternative and decision path በተለያዩ አልተርናቲቮች ሊያሳየን የሚችለው decision tree ነው። so the correct answer is D ማለት ነው። 26 or 26 which one involves gaining ownership or increasing control over distributor and retailer is an amazing question። እንግዲህ አሁን እንደዚህ አይነት ጥያቄ በየአመቱ አይቀርም። you got me? You said me? እኔ ጋር ናችሁ አይደል? Okay. Be strong. Which one involves gaining ownership or increasing control over distribution and retailer? አሁን እንግዲህ ይሄ ኮንትሮል እያደረገው ያለ ዲስትሪቢዩሽን እና ሪቴለር ነው። የሚያደርገው የትኛው ነው እያለ ነው። A backward integration, B forward integration, C market penetration, D horizontal integration። እንግዲህ ባክዋርድ ኢንቴግሬሽን የምንለው ቱ ኮኔክትድ ቱ ደ ሳፕላይ ሌቭል ነው። አሁን ባክዋርድ ኢንቴግሬሽን የምንለው ለምሳሌ እኔ አሁን አንድ የዘይት ፋብሪካ ቢኖረ አሁን እዚህ ኢትዮጵያ ውስጥ የዘይት ፋብሪካ ቢኖረ ወይም አንድ ቦታ የሆነ የዘይት ፋብሪካ ቢኖረ ከዚያ በፊት ዘይት ፋብሪካ ለማምረክ እነ ኑግ እነ ሰሊጥ እነ ሱፍ እየገዛው ከሳፕላዮች እየገዛው ማቀርብ ከሆነ ያን ከታርጌ መገዛውን ከታርጌ ራሱን የቻለ አስከልሌ በበረሃ በትራክተር ያሳረሱ ሱፉንም ሰሊጡንም ኑጉንም ለራሴ ኢንዱስትሪ ማቀረብ ከሆነ ባክዋርድ ኢንተግሬሽን ይባላል። ቱ ካቲንግ ኦፍ ሰፕላየር የሰፕላየርን ኮኔክሽን ከት አርጌ በራሴ ፕሮዲዩስ አርጌ ራሴ ወደ ፕሮዳክሽን መቀየረው ከሆነ ማለት ነው። ፎርዋርድ ኢንተግሬሽን የምንለው ደግሞ ጀስት ላይ ዛት ከጂው ምሳሌ አልወጣም። እኔ አሁን የዘይትን ፋብሪካ ከከፈቱት በኋላ የዘይትን ፋብሪካ ካመረቱት በኋላ ፕሮዳክሽኑ የዲስትሪቢዩተር እና የሪቴለር የነጋዴዎች የስሞል ነጋዴዎች የሆልሴለሮች የጅምላ አከፋፋዮች ሰጣቸው ነበር። ነገር ግን አሁን ለነሱ መበላት አያስፈልግምልና ለምሳሌ ኢትዮጵያ ውስጥ አንዱ ሐዋሳ ላይ ወይም መቀሌ ወይም ባህር ዳር ላይ ምሰራ ከሆነ ለምሳሌ ሐዋሳ ላይ ምሰራ ከሆነ ባህር ዳር፣ መቀሌ፣ ደቡብ፣ ጅጅጋ ሱቅ ከፍቼ ዳይሬክት ራሴ ወስጄ መስጠት እነዚህን ሪቴለር ዲስትሪቢዩተር ሚሊቱን ማስወገድ ኦር ዶር ቱ ዶር ማርኬቲንግ ይባላል። ሰው ይህ ፎርዋርድ ኢንቴግሬሽን ይባላል።
ሲ ማርኬት ፔኔትሬሽን ደግሞ እንግዲህ ፕራይስ ስትራቴጂ ላይ ነው። እንግዲህ በዝቅተኛ ፕራይስ ተነስቶ የወደፊቱ ትልቅ ሆፕ ኑሮት ወደ ከፍተኛ ፕራይስ ለማድረስ የሚሰራ ደንበኞችን ቢውልድ የማድረግ ስራ ነው። ሆሪዞንታል ኢንቴግሬሽን በተመሳሳይ ሆሪዞንታሊ ቢውልድ ማድረግ ነው። ሶ ይሄ ያለን ያለ which one involves gaining ownership or increased control over distribution and retail distribution እና ሪቴል ኦቨር ኮንትሮልድ የምናደርግበት ነው ያለው። ሶ as we see እንዳየነው ፎርዋርድ ኢንቴግሬሽን ወይም ቢ ማለት ነው መልሱ። 27 the unique and relatively stable patterns of behavior thought emotion shown by individuals are ይህ እንግዲህ ዩኒክ የሆነ ሪላቲቭሊ ስቴብል የተረጋጋ ፓተርን በዋይ በሂራርኪ ቢሄቨር ታውት አስተሳሰቡ ኢሞሽን ፊሊንጉ ሻው ባይ ኢንዲቪዱዋል በግል የሚታይ አንደኛ ሰልፍ ኢፊኬሽን ይህ እንግዲህ ሰልፍ ካፓቢሊቲ ጋር ከችሎታ ጋር የተያያዘ ነው። ቢ ፐርሰናሊቲ ሲ ግሩፕ ቢሄቨር ይህም ከግሩፕ ጋር የተያያዘ ነው። ዲ ፐርሴፕሽን ደግሞ ፐርሴፕሽን ማለት እንግዲህ ተፈጥሮን በሲንሰሪ ነርቮች በቃ አንደርስታንዲንግ ማድረግ በሲንሰሪ በቃ ከተፈጥሮ ጋር ኮኔክት አድርጎ ሲንሰሪ ትራንስሌትድ በቃ በኢሜጅ በሜዲቴት ተፈጥሮን መረዳት ማለት ነው። ሶ ፐርሰናሊቲ የምንለው ግን ዩኒክ ኤንድ ሪላቲቭሊ ስቴብል ፓተርን ኦፍ ቢሄቨር ታውት ኢሞሽን ሻውን ባይ ኢንዲቪዱዋል። ሶ ደ ኮሬክት አንሰር ኢዝ ፐርሰናሊቲ ማለት ነው። 28 which of the following is not a reason to develop business plan? which of the following is not a reason to develop business plan? አንድን ቢዝነስ ፕላን ዲቨሎፕ እንድናረግ የሚያገለግለን ሪዝን አለ። ከነዚህ ሪዝን ውጭ የሆነው የትኛው ነው እያለ ነው። አንደኛ አቮይድ ቱ ሲሊ ሚስቴክስ። እንግዲህ ቢዝነስ ላይ የተለያዩ ሚስቴኮች አሉ። እነዚያን ሲሊ ሚስቴኮችን ለማስወገድ ቢዝነስ ፕላን ያገለግለናል ማለት ነው። ኤ ይሆናል። ሲ ቱ ፐርሱድ ፋውንደርስ፣ የተለያዩ ፋውንደሮችን ፐርሱድ ለማሳመን። ዲ ቱ ፎከስ ቢዝነስ ኦብጀክቲቭ፣ ቢዝነስ ኦብጀክቲቫችን ላይ ፎከስ ለማድረግ። ቢ ግን ምን ይላል? ቱ አቮይድ ሪስክስ። እንግዲህ ኖባዲ ኢዝ ፐርፌክት፣ ኖባዲ ኢዝ ናው ፐርፌክትሊ ኢን ዘ ፊውቸር ኢን ዘ ፕሬዘንት። ይጋችሜ ሶ ማንም ፐርፌክት አይደለም። እንግዲህ ኮምፕሌትሊ ሙሉ በሙሉ አብሶሉትሊ ሪስክን አቮይድ ልናደርግ እንችላለን፣ በመጠኑ እናደርጋለን። ነገር ግን ሙሉ በሙሉ አቮይድ ልናደርግ አንችልም። ሶ ዘ ኮሬክት አንሰር ኢዝ ቢ ማለት ነው። ይጋችሜ አም ዮር ብራዘር። እንግዲህ እንደዚህ አይነት አምናችሁም አላምናችሁ በየአመቱ ከወጡ የኤግዚት ኤግዛም ኦሪጂናል ጥያቄዎች መረጥ አድርጌ በጣም ቤስት የሚባሉት ድግግሞች የሚበዛባቸውን ጥያቄዎች ቢያንስ ፓርት 5-6 ፓርት አድርጌ ብሰራላችሁ ኮምፕሌትሊ ማለፋችሁን እዚህ ያረጋግጣችሁ መሄድ ትችላላችሁ። አም ቴሊንግ ዘ ትሩዝ ኤቭሪባዲ። ያን ሳረግ ግን እኔ ኮምፕሌትሊ ብዙ መስዋዕትነት ከፍዬ ብዙ ጊዜን ሚስ አድርጌ ስለሆነ እናንተ ደግሞ ዩቲዩብ ቻናሌን በጣም ከፍተኛ ሳብስክራይበር ከተለያዩ ሰዎች ጋር እንዲደርስ ደግሞ የእናንተን አስተዋጽኦ መወጣት አለባችሁ። ሲሆን ቪፒኤን አብርታችሁ ኤክስትራ መኒ እንዳገኝ ሄልፕ ብታረጉኝ ይናው ቪፒኤን ሰው 29 ይላል። ታንክ ዩ ሶ ማች ኤቭሪባዲ። which of the following is not unique characteristics of project? ከፕሮጀክት ዩኒክ ካራክተሪስቲክስ ውስጥ የማይመደቡ የቱ ነው አለ። አንደኛ ፋናይት፣ የጊዜ ገደብ አለው፣ መጀመሪያ መጨረሻ አለው። እሺ ትክክል ነው። ቢ ኢንፋናይት፣ ሲ ዩኒክ፣ የስ ዩኒክ ነው። ዲ ኮምፕሌክስ ማለት እንግዲህ ፕሮጀክት ስንጀምር የተለያየ ኢንተግሬሽን አለው። በቃ የተለያየ ስኪል ሌቭል፣ የተለያየ ዲዛይነር፣ የተለያየ የምናስገባው ብዙ ኮላቦሬሽን አለበት። እንግዲህ ፕሮጀክት ሰው ኮምፕሌክስ ነው። የስ ዩኒክ የምንለው እንግዲህ ከአንድ ፕሮጀክት የግድ ዩኒክ መሆን አለበት። ከተደገመ ፕሮጀክት ሊባል አይችልም። ቢ ኢንፋናይት መጨረሻ የለውም። ይሄ አይሆንም በጭራሽ። ኢትስ ኖት ዘ አንሰር ኦፍ ሂር ኦር 29 ኩዌሽንስ። ሰው ኢንፋናይት ይሆናል ማለት ነው። ቢኮዝ ፕሮጀክት ኢዝ ፋናይት we have to know the end or the start and the end. You got me? 30 an integrated application that uses the computational data storage, data transmission power of modern information technology to support process information follows reporting and data analytics within and between complex organizations is termed as አለ። እንግዲህ
ምንድነው እያለ መሰላችሁ? ኢንተግሬት አፕሊኬሽን compression data storage, data translation, power modern information technology support process, information flow, reporting, data analytics within between complex organization termed as አለ። አንደኛ ኢንፎርሜሽን ሪስቶሪንግ የምንለው እንግዲህ የተለያዩ ኢንፎርሜሽን ሪስቶር ከማድረግ ጋር የተያያዘ ነው። ሲ ኢንፎርሜሽን ሪትሪቫል፣ ይህም ኢንፎርሜሽኖችን ሪትሪቫል ማድረግ ነው። ታውቃላችሁ የሆነ አላርን የጠፉ ኢንፎርሜሽኖችን እንደገና የጠፉ ኢንፎርሜሽን ሰርች በማድረግ ሪትሪቫል ማድረግ ነው። ዲ ደግሞ ዳታ ቫሊዴቲንግ ሲስተም፣ ይህ ደግሞ ዳታ ቫሊዴቲንግ ሲስተም እንግዲህ ማለት አፕዴት ማድረግ ነው። ቱ going to that the best data system or modern data system አፕዴት ማድረግ ነው። ኢንተርፕራይዝ ሲስተም ነው አሁን ሙሉውን የያዘው እዚህ ጋር ዳታ ስቶሬጅ፣ ሪፖርቲንግ፣ ኢንፎርሜሽን ፍላው፣ የተለያዩ አናላይቲካል ዳታ አናላይቲክስ የሚያደርግ አሁን እንግዲህ ኢንተርፕራይዝ ሲስተም ሙሉዎችን የያዘ ነው ከዚህ ጋር። ሶ the correct answer is B ማለት ነው። 31 based on the principle of hierarchy an effective organized function depend on the mastery of the following except የኔሮ ፋብሎ እንግዲህ 14 ኦርጋናይዜሽን ፋንክሽን አለው። ሶ ስፓን ኦፍ ኮንትሮል፣ chain of command, budget allocation, work specialization. that is easy question. ሶ አሁን ስፓን ኦፍ ኮንትሮል፣ chain of command, work specialization እነዚህ ይሆናሉ ማለት ነው። budget allocation ግን አይሆንም። ሶ that is wrong answer and the correct answer of this question is budget allocation, C ማለት ነው። 32 in which of the leadership style is the leader making all of the decision and followers are simply there to execute without debating for the decision. እንግዲህ አሁን ይሄ that is ይሄ leadership style አለ። አንድ ሰው በቃ ይሄን አድርግ ብሎ ከላይ በቃ ዲሴንትራላይዝ የሆነ ነገር ማለት ነው። ኦልሬዲ ይሄን አድርጉ በስሩ የሚሰሩ ሰቦርዲኔት ውስጥ የሚሰሩ ሰራተኞች ይሄን ለምን ነው የምናደርግ ብለው መጠየቅ አይችሉም። ኮምፕሊትሊ እሺ የስማን ናቸው። የስማን መሆን አለባቸው የግድ እሺ ብለው እንዲሰሩ የሚያደርግ የሊደርሺፕ ስታይል የትኛው ነው? ማንም ሆነ ምንም ዲቤቲንግ ካለቃቸው ጋር ሊደራቸው ጋር ዲቤቲንግ ወይም የሆነ ያልገባቸው ይህን ለምን አናደርግም ብለው የማይጠይቁበት የሊደርሺፕ ስታይል የትኛው ነው ይላል። አውቶክራቲክ ስታይል፣ ትራንስፎርማቲቭ ስታይል፣ አውቶክራቲክ ስታይል፣ ትራንስፎርማቲቭ ስታይል፣ ዲሞክራሲ ስታይል፣ ፍሪ ሬን ስታይል። ሶ the answer is autocratic style ነው። ጋችሚ አውቶክራቲክ ስታይል። እነዚህ ሙሉዎች እንግዲህ በስነ ስርዓት ማየት አለባቸው። ፍሪ ሬን ስታይል፣ ዲሞክራሲ ስታይል፣ ትራንስፎርሜሽን ስታይል። እንግዲህ ፍሪ ሬን ስታይል ምን ነው? በቃ አለ አይደለ? that is more of እዚህ ጋር አሁን ስኪል ማን ፐርሰን ኦር ኤክስፐርት ፐርሰን ናቸው። ዲሞክራቲክ ስታይል የምንለው ደግሞ just like that now we take above for democratic style as we now we take above for democratic style. transformative style ደግሞ to transform, think of transform style. okay so the answer is a autocratic style ይሆናል ማለት ነው። 33 the last but not least የመጨረሻው ነገር ግን ትንሹ ያልሆነው አሪፍ question which information is extracted, filtered or formulated in some way the output is አለ confidence, intelligence, commitment, knowledge. the correct answer is knowledge ይላል። ጥያቄያችን በዚህ ጨርሰናል። 2017 ሰኔ ላይ የተፈተነውን ተፈትኛለሁ። I pass of amazing grades የተፈተነውን ጥያቄ በታተኝ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ይሰራልን፣ ኤክስትራ ዲቴል ኤክስፕላኔሽን ተጨምሮበት ኮሜንት ላይ ይሰራልን በሉን። የ2017 የተፈተነውን ጥያቄ በታተኝ እሰራላችኋለሁ። እናንተ ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቻናሉን እናሳድገዋለን። thank you so much. don't go anywhere. follow for more everybody. so ደጋግማችሁ እዩት። ምርጫውን ሁለመናውን ደጋግማችሁ እዩት። ዛ ቢ ኮንፊደንስ ሊኖራችሁ ይገባል። አም ቴል ዩ ዘ ትሩዝ ኤቭሪባዲ። ኮንፊደንስ ከምንም በላይ ራሳችሁን በኮንፊደንስ ፉል ማድረግ አለባችሁ። ዛ ምንባብ ይጨምርበታል። ዛ ፕራይንግ ኤንድ ኦፍ ሪላክሲንግ you can pass of any challenge or obstacle above for this exist exam. ከኤግዛም በላይ በማንኛውም ሲቹዌሽን እናንተ ኮንፊደንስ ሊኖራችሁ ይገባል። and hard worker, smart worker is essential. okay
ሀስታ ላቪስታ ብያችኋለሁ። ዋን ላቭ ኢትዮጵያ። ታንክ ዩ ሶ ማች ኤቭሪባዲ